የዳግም አባት ከእስር ቤት ተፈታ። ወይዘሮ ዝናሽ ከእስር ቤት መፈታቱን ስትሰማ እራሷን ስታ ወደቀች። ከዛም በኋላ እንግዲህ ዳግም ሄዶ አባቱን አገኘው። ከዝኑ ካልወሰድከኝ ሌላ ታሪክ ነው የምፈጥር አለው። እሺን አልወሰድህ ብሎ ወሰደው። ከወሰደውም በኋላ እንግዲህ እኔ ከዚህ ቤት አልወጣም፣ በጭራሽ አልወጣም እያለ እንግዲህ ከዚህ ቤት አልወጣም ብሏል። እንግዲህ ኑሐሚንም እንግዲህ ከዛ ስራ ጀምራለች ማለት ነው። በጣም አዳዲስ ነገሮች ተፈጥረዋል። በሌላ በኩል ደግሞ አምራንና ኤርሚ እያወሩ እያለ ኤርሚ ሌላ መረጃ ሌላ ስብሰባ እንግዲህ ደግሞ ይዞ ሪከርድ ይዟታል ማለት ነው። እንግዲህ በኋላ እንግዲህ እኔ ብር ብዬ በምፈልግ ሰዓት ብር የማትሰጪኝ ከሆነ ይሄው ከኔ ጋር እየተገናኘሽ የምታወሪበት አይንም ሪከርድ እያደረግኩ ይዤ ያለው ይላታል። ይሄን እቅድ አብረን እስካወጣነው ድረስ እኩል ነው መካፈል ያለብን። ከናሆምም ገብተሽ ገንዘብ ስለሆነ የምትፈልጊው አፍቅረሽው እንዳልገባሽ እውነቱን እኔና አንቺ እናውቃለን። ይሄ ሀሳብ የኔ እቅድ እስከሆነ ድረስ በሀሳቤና በእቅዴ እንግዲህ ትመሪያለሽ፣ ካልሆነ ግን ራስሽ ታውቂያለሽ ብሏታል ማለት ነው። በሌላ በኩል እንግዲህ ወይዘሮ ኑሐሚንን እንግዲህ አትወጂኝም፣ በቃ አትፈልጊኝም። ታዲያ ካልፈለግሽኝ እኔ ቆይ ምን ላድርግሽ? ይቅርታ ጠየኩሽ አይደል? ልጄን አስወርደሽው ከሆነ ንገሪኝ። አላስወረድኩትም፣ ልጅ የለም፣ በስህተት ነው ዶክተሮች የነገሩኝ። እረፈው አንተ ውሻ፣ የወንድ ጭራቅ ብለዋለች እንግዲህ ኤርሚዬ እንግዲህ ሁለት ያጣ ጎመኑ ነው ወደዛ ወደዚህ ጎለል ወይዘሮ ዝናሽም እንግዲህ አንዴ ፌንት አንዴ እንትን አንዴ ወደዛ አንዴ ወደዚህ እንግዲህ ዝርክርክ እያለች ነው። አይታወቅም ምን ልትሆን እንደምትችል። እንግዲህ ኑሐሚንም ደግሞ ከናሆም ጋር ልትሳሳም ስትል ናምራን ድረስ ብላ እንግዲህ አይታለች፣ ፌስ ቱ ፌስ አይታለች። እንግዲህ ሌላ ታሪክ ነው እንግዲህ እውነቴን ነው። እና ከኤርሚ ልደት ግን ማለት ነው ገነትና ኤደን ለምን እንደቀሩ በዚሁ ማሳሰቢያ መጠየቅ ፈልጋለሁ ማለት ነው። ሌላው እንግዲህ ወይዘሮ ዝናሽ እኔ አልፈልግህም፣ እኔ ባለትዳር ነኝ እያለች እንግዲህ ለሰንበታ ትናገራለች። ሰንበታ ደግሞ የዛኔም እኮ ከዚህኛው ባልሽ ጋራ ወንድ ልጅ ወልደሽለት እኮ ነው ከኔ ጋር አያስደስተኝም እያልሽ ስትመጪ ነበር አልጋ ላይ ኧረ ሴቱ ግምግም ነው ጋይስ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ያኔማ ከአንተ ጋር ስመጣ የነበረ እሱ ስራውን እያየ ትኩረት ስለማይሰጠኝ ስለነበረ ነው። ለቤታችን ደፋ ቀና እያለ ስለነበረ አልጋ ላይ ትኩረት አልሰጠኝ ብሎ ነው። አሁን ግን ትክክለኛ ባሌ ነው፣ አልጋ ላይም ጥሩ ነው እና እኔ ዛሬ በደበሪያ ነኝ። አንቺ ግን ወደ ግፊት እንደዚህ ስታወሪ አይደብርሽም? ኧረ ዝናሽ ይደብራል። ብልግናሽን ከልጅሽ ፊት እንደዚህ ስታወሪ አይደብርም? ስለዚህ ኤርሚ በዚህ አይነትማ ማለት ነው የዚህ ዳግም የላይኩን ልጅ ነው። ለነገሩ ላይኩን ልጅ የለውም ለካ፣ አይወልድም፣ መካን ነው። ስለዚህ በዚህ አይነትማ እንግዲህ ላይኩን ይመርመር። እንግዲህ ሰበታ ነው የሚባል በነገራችን ላይ ሰበታ እንግዲህ የዳግምም የናሆምም የአሚንም አባት ነው። ምክንያቱም እንግዲህ እርጉዝ ሆና እነዚህ ልጆች እርጉዝ ሆና ነበረ ስትመላለስ የነበረው። አልጋ ላይ አይመቸኝም፣ አያስደስተኝም፣ እሱን ለገንዘብ ነው የምፈልገው፣ አንተ አልጋ ላይ ጥሩ ነህ፣ አንተ በጣም ነው የምታስደስተኝ ምናምን እያለች እንግዲህ ምንም ማድረግ አይቻልም። እንግዲህ የድራማው ውጤት ነው ጋይዞች፣ የድራማው ውጤት ነው። እንደዛና እንደዛ እያለች እንግዲህ በዚህ በኩል ሄዳ እንግዲህ ዳግም የእሱ ልጅ መሆኑን አረጋግጣለች። እንግዲህ የኑሐሚንና ማነው ናሆምና የማን ልጅ እንደሆኑም እንግዲህ እየወጣ ሚስጥሩ እየቆየ ነው የሚወጣ። እንግዲህ አቶ ላይኩን ደም ግፊቱ እየጨመረ ስኳሩ እየጨመረ እንግዲህ ሌላ ታሪክ ሌላ ነገር እየፈጠረ ነው የሚሄደው። በጣም የሚያሳዝንና የሚገርም ትዕይንት ነው። እባክህ ውጣልኝ፣ አንተ አረመኔ ነህ፣ ውጣልኝ፣ ከባሌ ጋር እንዳታፋጀኝ እያለች እንግዲህ እየተቀጠቀጠች ትገኛለች። ወይዘሮ ዝናሽ ገና ጉድሽ ይወጣል፣
ገና ብዙ ነገር አለ ከአንቺ ማለት ነው። ምክንያቱም ከሌላ እየተልከሰከሽ ከየሌላው እኔ ግን አንቺ ማለት ነው ወይዘሮ ዝናሽ ግርም ያልሽኝ ማለት ነው። ከዳግም ፊት እንደዚህ ስታወሪ አታፍሬም? ከልጅሽ ፊት መልከስከስሽን ስታወሪ። እሺ የናሆምን አባትስ እንዴት ነበር ስትዩ የነበር? አሁን የናሆም አባት ደግሞ ልጄን ብሎ ሊመጣ ነው። በነገራችን ላይ ሊመጣ ነው። የናሆም አባት ልጄ የታለ ብሎ ይመጣል። የሜንም አባት ልጄ የታለች ብሎ ይመጣሉ። የሁሉም አባቶች ይመጣሉ። እንግዲህ አቶ ላይኩን እዛ ሰፈፍ እያለ ድጋሜ ሌላ ታሪክ ይገባል ማለት ነው። ሌላ ነገር ይፈጠራል። በጣም በሚገርም እና በሚያሳዝን ሁኔታ እንግዲህ እንደዚህ ብላ መጥፎ ነገሮችን እየሰራች ትገኛለች። ወይዘሮ ኑሃሚን እንግዲህ ተኩላ ተኳኩላ ተውባ ተዋውባ በጣም ምር ድምቅ ብሎባት፣ የሰውዬ ግን አንቀሩ። ኧረ ፈጣሪ ትዕግስቱን ስጠኝ። ቅሱሉ ማይጨማ ያወራ እና እንግዲህ ታምሩባት ከናሆም ነጋ ሄዳ እንግዲህ የፍቅር ጨዋታ እያጫወተችው ነው። እንግዲህ ጠጋቤ ናሆሜ ጠጋቤ እያለ እንግዲህ ሊስማት ነበረ። ቡናውን እያፈላች ትሰጠዋለች። ዘበኛ ልትሆኝ ነው። እንግዲህ ጨዋታቸው እንደጦፈ ነው፣ እንደቀጠለ ነው። እንግዲህ ናሆምና ኑሃሚን ሌላ ታሪክ ውስጥ ገብተዋል። ሌላ ላይፍ ገብተዋል። እንግዲህ በዛ መሀልም እንግዲህ አምራን ድርስ ብላ እንግዲህ ትከብላ እለገጣለች። የእጅሽ ነው እናቱ፣ የእጅሽ ነው። አንቺ ለገንዘብ ነው የቀረብሽው፣ እርጉዝ ደግሞ አይደለሽም። ውሸትሽን ነው፣ ሁሉ ነገር ውሸት እስከሆነ ድረስ እንግዲህ አምራን በነገራችን ላይ ከዝናሽ ጋር እኩል ናት። ጣሪ ትዕግስት ውስጥ ሰውዬ እንዴት ላድርገው እና ማነው አምራንም እንግዲህ ከወይዘሮ ዝናሽ ጋር እኩል ናት። ስራቸው አንድ አይነት ነው ማለት ለገንዘብ ነው የሚመጡ ሁለቱ ማለት ነው። እንግዲህ አብራ ማነው ማን ነበር ስሙ? ኤርሚም እንግዲህ እኔ ባመጣሁት ሀሳብ ብቻሽን አትጠቀሚም፣ ይልቅንስ ቶሎ ቶሎ ተጋቡና ገንዘቡን ተካፌና እኩል ነው የምንካፈለው። ይህን ሀሳብ እኔ ነኝ ያመጣሁት እና ምን እያለ እንግዲህ ያስጨነቃት ነው። እገልሃለሁ አለች። መጀመሪያ ልሽ አልገደልሽውም፣ አሁን ነው እንደ መግደልሽ የሚታወቅሽ። እንግዲህ በጣም አሁን ላይ ዛሬ ላይ በተለይ ድራማውን የተጫወተችው ወይዘሮ ዝናሽ ናት። አሁን እንግዲህ የዳግም አባት መጥቶባታል። የዳግም አባት ደግሞ እንግዲህ ከናሆም አባት ጋር ቆማ ስላያት ያንን ሰውዬ ማታጋልጭ ከሆነ ያኔ ማትፈልጊኝ ከሆነ እኔን እንደ በፊቱ አድርገሽ የማትቀበይኝ ከሆነ የዛን የናሆምን አባትም አቀርብብሻለሁ፣ አመጣብሻለሁ። ምክንያቱም የናሆም አባትና የዳግም አባት ጓደኛሞች ናቸውና አመጣብሻለሁ። እሱን አመጣና ደግሞ ልጅህ ጎርምሶልሃል፣ የድርጅት ሰራተኛ ኃላፊ ሆኖልሃል፣ ለምን አንተ ትቸገራለህ? ና ተጠቃ ምናምን ብሎ እንግዲህ ይዤብሽ እመጣለሁ ይልና ያስፈራራታል ማለት ነው። ዝንዬ እኔ ልቃፍሽ እያለ እንግዲህ ሲጎርስ አይታችሁታል። በስመ ስላሴ አይዝናሽ እንዲያው ሲቆምብሽ እንዲያው እዚህ ሰውዬ ጋር ትጋደሚ ባይሆን ደስ የሚለው ነገር ነው። አሁን ምን ዳግምን የመሰለ ልጅ ሰጥቶሻል እንጂ እንደ ስራሽማ በእውነቱ አይገባሽም ነበር እንደዚህ አይነት ክብር ማለት ነው። እና እንግዲህ አቶ ላይኩንም መካን እንደሆኑ ይታወቃል። እንግዲህ ሕክምናም ሄደዋል። እንግዲህ በሌላ በኩል እንግዲህ ናሆም ጥሩ ልጅ ናት፣ እባክህን ይቺ ልጅ ተንከባከባት እያላት አክሊሉ እንግዲህ ላይኩን እንግዲህ ለናሆም ይመክረዋል ማለት ነው። ናሆምም ደግሞ አዎ በጣም አስተዋይ ልጅ ናት በነገራችን ላይ። አዎ እኔም እያሰብኩ ነው። በጣም ለሰው ትኖራለች። በጣም ደስ የምትል ልጅ ናት እና በጣም ጥሩ ሰው ናት። እኔ አስተምራታለሁ፣ ሁሉንም ነገር እኔ አስረዳታለሁ፣ አሳያታለሁ እያለ ይገኛል። እንግዲህ ናሆም እሺ አባዬ ሰማሃለሁ ብሎታል። እንግዲህ ዳግምም ደግሞ እንግዲህ የኮምፒውተር ሳይንስ ተመርቅ ያለው ኮሌጅ ብሎ አንተ ይህን ተመርቀሃል፣ አንተ በጣም ጎበዝ ነህ ምናምን። አባዬ በጣም ጎበዝ አድርጎ ነው ያስተማረኝ፣ እሱ ሳያስበው ታሰረ እንጂ ምንም በማያውቀው ነገር ታሰረ እንጂ ለእኔንማ ዋጋ ከፍሎ ነው ያስተማረኝ ምናምን ይለዋል ማለት ነው። ከዛ በጣም ደስ ይላል። በቃ ናሆሜን ታስተምራታለህ ድራማ ናሆሜን እንዲህ በሚገባ በጣም ደስ ብለው እንግዲህ ከኑሃሚን ጋር ሊጀናጀን ስለሆነ በጣም እንግዲህ ደስ ብሎታል ማለት ነው። ዳግም በጣም በሚገርም ሁኔታ እንደዛ ከሆነማ በቃ ችግር የለውም
እንዴ እኔ እንትን ብዬ አሁን ስራውን ጀምራለሁ፣ በጣም ዝግጁ ነው። የት ሄድክ? ሀሳብ ወጥ አደረገው ማለት ነው። የት ሄድክ ምናምን ሲለው አይ አለሁ በጣም ስላሰጡኝ ስራ እያሰብኩ ነው ጋሽ፣ አልተቀየሙኝም አይደለ? መጥቼ ስለያዝኩት ወይዘሮ ዝናሽን ሊመቷት ሲሉ አልተቀየሙኝም አይደለ? እንዴ ለምን እቀየማለሁ? እኔም እኮ ማድረግ የለብኝም የልጆቼን እናት እንዴት ለመማታት እጄን እዘረጋለሁ? በጣም ትክክል ነው ያደረግከው፣ ምንም ይቅርታ የሚያስብል ነገር የለውም። አንተ ማድረግ ያለብህና ያደረክ ይለዋል ማለት ነው። እንግዲህ አልተቀየምከኝም ጋሼ ይለዋል። አዎ አልተቀየምኩህም፣ ምንም አልተቀየምኩህም ልጄ፣ ጥሩ ነው ያደረክ ምናምን ይለዋል። ከዛም እንግዲህ ኑሃሚን ጋር ይገናኛሉ። እንግዲህ ናሆምና ዳግም ደግሞ በኑሃሚን ይጣላሉ ማለት ነው። እኔ ነኝ መወዳት እኔ ነኝ መወዳት እኔ ነኝ እንትን ምላት፣ በጣም ሌላ ነገር ውስጥ ይገባሉ ከዛ ከድርጅቱ። ምክንያቱም ዳግምም ተቀጥሯል፣ ኑሃሚንም ተቀጥራለች። ስለዚህ እዛ ድርጅት ውስጥ አሁን እንግዲህ ሁለቱም ናሆምና ዳግም በቃ ሌላ ነገር ውስጥ ይገባሉ። ምክንያቱም አሁን አብረው በምትውልበት ሰዓት አብረው የሆነ ትሪት በምታደርግበት ሰዓት ምናምን ዳግም ናሆም ወዷታል ማለት ነው። ጠጋቤ ያለ ላስጠግቶ ሊስማት ሲል ያቺ ወፋፍ የመታ በጣም ደንግጣ ወደኋላ እንግዲህ ቆማለች ማለት ነው። በሌላ በኩል እንግዲህ የላይኩን ጎባን ነው ጣውንት ነው የሚባለው፣ ግን በነገራችን ላይ በደንብ አላውቀውም። ባልና ባል ምን ባል የአንድ ሰው ባል ምንድና ምን እንደሚባል አላውቅም። እንግዲህ እሱም ደግሞ ከቤት ከሄደ በኋላ አልወጣም፣ ይህን የመሰለ ቤት ይዘህ ነው እንዲህ ልከራይልህ የምትለኝ? ይህ ልጅ የእናቱ ቤት እኮ ነው፣ እንዴት ልከራይልህ ትለኛለህ? ይህን ቤት ይዘህ ይህን የመሰለ ቤት ይዘህ እንዴት ልከራይልህ ትለኛለህ? እኔማ እዚህ ቤት አልወጣም እና ምን ይላል እንግዲህ። እሷም እንግዲህ ራሷን ስታወድቃ ነበረ። ምንድን ነው ያልከኝ ዳግም? ተፈትቷል ነው ያልከኝ? ለምንድን ነው የተፈታው? ለምንድን ነው የተፈታው እያለች እንግዲህ ውሽሚት ተፈትቶላታል ማለት ነው። እንግዲህ ውሽምዬ ተፈትቶ መጥቶ ቤት እንግዲህ አልወጣም፣ ወደሽ ነው የወደሽ እና ፈቅደሽ ነው የወሸምሽኝ፣ ስለዚህ አቶ ላይኩን ይሰማል አልወጣም ብሎ ይኸው እንግዲህ በምታዩት መንገድ ላይኩን ቆሞ ተፋጠዋል ማለት ነው። በሚገርምና በሚያሳዝን ሁኔታ ግን በጣም እኔ የገረመኝ ነገር ቢኖር ሰው እንዴት በዚህ ደረጃ ሰው እንዴት በዚህ ደረጃ ከባሉ በላይ ይሄዳል? በጣም እኮ ከባድ ነው ወይዘሮ ዝናሽ፣ በጣም ከባድ ነው እኮ። የማይደረግ ነገር ነው ያደረግሽው። ሰው ከባሉ በላይ ይሄዳል። ለነገሩ ምን ይገርማል? ስንት ነገር እየተፈጠረ በአይናችን እያየን አይደለ? ከባል በላይ ውሽማ መያዝ ብርቅ አይደለም። እና ካልጋ ላይ አሁን የሰውዬ ነው ካልጋ ላይ ግን የተመቸሽ? አረ እንዲሆነ እንጃ እንዲሁ አሁን እስኪ አቶ ላይኩን ደም ግባት ያለው ስነ ስርዓት ያለው ትዕግስት ያለው ለሰው አዛኝ በጣም እኮ ነው። በጣም ሮሮህ ሰው እኮ ነው አቶ ላይኩን። የምር እኔ በአካል ራሱ ሳውቀው ማለት ነው። ለምሳሌ ቅድም አሁን አብረን እያከበርን ነበረ ኤርሚያስ ልደት እና እሱ ነው በቃ ውሃ ዝብዝፍ ያደረጉት። እንዴ እሱ ነው ባለልደቱ ናሆም ነው እስከምል ማነው ኤርሚ ነው እስከምል ድረስ ነበር በውሃ ዝብዝፍ ስናደርገው ያንተን ለማስደሰት ልጅ እንደዚህ ብዬ ውሃ ልዝፍዝፍ እንዴ ምናምን እያለ እንግዲህ እያሳቀን ነበረ። እና አብረን ስለምንሰራም በጣም ደስ ብሎኛል። እንኳን ተወለድክ ሃፒ በርዝዴይ ብለዋል። ደግሞ እንግዲህ ኤርሚዬ እኔ ሸፋፋ እንኳንም ተወለድክ፣ በዚህ አጋጣሚ እንኳንም ተወለድክ በሉታይ። እና እንግዲህ በጣም ደግ ሰው ነው። እንደዚህ በኖርማልም ሲታይ በጣም ደግ ሰው፣ በጣም ደም ግባት ያለው በጣም ትልቅ ሰው፣ በጣም ተጫዋች ሰው ነው አቶ ላይኩን። ግን ይሄ አይገባውም ለሱ። ወይዘሮ ዝናሽ እንዲሁ የቂጥ ችግር ስላለብሽ ነው እንጂ አይገባውም። ሆነን ለመናገር ይሄ ለሱ ለላይኩን አይገባውም። ምን አኩርቶሽ። ከዛ በላይ ደግሞ እኮ የምትንደላቀቂው ነገር ድሃ ነው ችጋር ነው ምናምን የምትይው ነገር ሰፕራይዝ እኮ ነው የሚያደርገው ጌታን። ለካ ይህን ሁሉ ጉድሽን ተሸክመሽ ነው ወይ ዝናሽ አይደለም ፌንታውን ሌላም ብትገቢ አይገርመኝም። ምክንያቱም ስራሽ ነው። አቶ ላይኩን ደግሞ መጥቶ ሆነሽ ነው አመመሽ እንዴ ሲላት ደህና ነኝ እና ሆነሽ ነው እንደዚህ ራስሽን የተመዘሽው ሲላት ደህና ነኝ አልኳት ላይኩን ብላ ደግሞ ወንጭፍ ብላ ትሄዳለች ደግሞ እንደ ደህና ሰው። ይገርማል ግን እውነት። ኧረ ተው ሴቶች ተው ግን ተው፣ ራሳችሁን ሁኑ ጌታን ራሳችሁን ሁኑ። ለምንድን ነው የምትሸረማሞጡት? ነውር እኮ ነው ጌታን አረስ ሀራም አሌክ እኮ እንደዚህ ጌታን።
ኧረ በስመ አብ። እኔ አንዳንድ ጊዜ ግርም ይለኛል እንዲሁ አሁን አንዱን ራሷ የበቃችሁ ሆኖ ድጋሚ ሌላ የምትልከሰከሽው ወይዘሮ ዝናሽ እንዲሁ አንድ ነሽ እንግዲህ ያየሁሽ ያለ ነውር አይደለም እንዴና እንግዲህ ሌላ ታሪክ ነው ይሄ ድራማ ገና ብዙ ይቀረዋል። ምክንያቱም ይህንን አሁን አባት ይመጣል ይህንን የማን አባት ይመጣል አቶ ላይኩን ገና ብዙ ጉዱን ይሰማል። ብዙ እንደተደረገበት ብዙ እንደተሰራይበት ይሰማል። አቶ ላይኩን በጣም ነው የሚታመመው ሆስፒታል ይገባል። ልጆቹ የእሱ እንዳልሆኑ ሲሰማ በስመ አብ በጣም ከባድ ነው። ላይክ አድርጎ ይወዳችኋለሁ።